ድናለሁ። መርፌ በውጭ ቀሪ ምላጭ መቆርጠም ይችላል። እማሳያቸው መርፌ በውጭ ቀሪ መውጣት ነው። እሺ እና እዚህ ጋር ተመልከተኝ። ችግር ያለበት እኛ ጋር እየመጣ አውራ እና ምቀኛ ሸረኛ ካለበት ያው ቅረዘው መርፌ ሸረኛ ካለበት እኛ ይመልከታል። እንግዲህ ወጣው ምቃኔ ለራሴ አልኖርም ለሰው እንኖራል። እዚህ ጋር ድሃ እንዳልመስልም አቅሜ ችሎታ ጽድት ያለ ነው። ምቀኛ ሸረኛ ለማኝ ምቀኛ ምናምን ካለ እልም ነው ማለት ነው። ያው ላይ ነጥላ ቁራኛ ላይ ያዘው ለገርጋሪ ሁሉን ነገር እናስቀራለን። ሰርተ ገንዘብ ሳልተጠራቀመልህ የአይነት ላይ ያለበት ለሊት ለሚሸና ትዳር ለሌለው ሁሉን ነገር እንሰራለን። ስለዚህ ቅርንጫፋችን መርገጭ ጎሚስታ በጀርባ ቁጥር 2 ወፍጮ ሜዳ ፖሊስ ጣቢያው ላይ ቁጥር 3 ኳስ ሜዳ ጀንበሩ ፊት ለፊት እንሰራለን። ስራይና ወዲሁ በዚህ በ0928906277 በመደወል ተበሽታ መቀላቀል ይቻላል። ስለዚህም ስላለው ነገር ፈውሶን ተጓደኛ ያገኙ። ብዙ ሰው ተለውጦበታል። ብዙ ሰው ምንም ችግር የለውም። ትዳር ልጅ ለሌለው መሃል ለሆነ ለሊት ለሚሸና ገንዘብ ሰርቶት አልተጠራቀመለት ነገውኑ ያመሰግኑናል። በዚህ በ0928906277 ለምሳሌ በተገባላቸው ኪዳን በነብዩ መሐመድ በተገባላቸው ኪዳን ስንት ትውልድ ነው የሚማረው? በነገራችን ላይ ለምሳሌ በዘራ ብሩክ መቃብራቸውን የሳመ ምናምን አለ። ለምሳሌ በዘራ ብሩክ ገድል ውስጥ እንደዚህ የሚነገር አለ። ከ8 ሀገሮች የመጡ የእግራቸውን ትቢያ ያረገፉበት ወይ ደግሞ መቃብሩ ወይ ደግሞ የእሳቸው ስም በሚጠራበት የተቀበረ 20 ትውልድ ይድናል። በመቃብሩ ስፍራ ምናምን ስጋና ደሙ ባይወስድ ባይጠመቅ ከአረማውያን ፋሚሊ የሆነ ቢሞት እንኳን በገድለ ዘራ ብሩክ በተገባላቸው ኪዳን ምክንያት ወደ እግዚአብሔር መንግስት ይገባሉ ምናምን ብሎ ትላለች። በነብዩ መሐመድ የተገባው ኪዳን ምንድነው? ንገሩ ኦርቶዶክሳውያን። እሺ አስገባኝ። ልክ ላስገባ ያው ናና ልክ አስገባኝ። ምን ችግር አለው? ገባ እንዴ አስገባኝ። ልክ አለ ላካ ታዲያ ላካ ብራዘርዬ ሾካካ ላካ ሹሉካ ና ገባ። ምን ችግር አለው? ምን ላክልኛ እንዳላስገባ ፕራይቬት ነው ያደረገው። ማታቅ ማለት ነው። እኔ እኮ አይደለም ቤተ ክርስቲያናችሁ ነው። ሶሪ ቤተ ክርስቲያን ብዬ አልጠራም። ቤተ እምነታችሁ ነው። የነብዩ መሐመድ ስላድኖ እንዳለ ገባህ? የተናገረችው የነገረችን ቤተ እምነት ናት። የነብዩ መሐመድ ስላድኗቸው ይኸው በዚህ ጋር አለ። ያውም ደግሞ ከቅድስት ድንግል ማርያም ስላድኖ ቀጥሮ ነው ያለው። ገለጥልኝ ብላ ብትለው ገለጠችለት ምናምን ነገር ያላችሁት እናንተ ናችሁ። እናንተ ያላችሁትን አምጥቼ እንዴት ነው የምትጸልዩት ብዬ ጠየኳቸው። ሰው ለምን ትሳደባለህ? ገብተህ አይ ለምሳሌ ነብዩ መሐመድ የኛው ነው ያ እስላሙ ሙስሊሙ ሳይሆን የኛ ነብዩ መሐመድ ነው ብላ አስረዳኝ። እንዴ ዋሽንግ ቪው እዛ ፎይ ነው የሚባል ሰውዬ ከእስላሞች ጋር ይሞግታል ምናምን ያለ ኦርቶዶክሳውያን ነው ነብዩ መሐመድ ስላድኖ ለጠፈው ቁጭ እንዴ በስማ እንዴ አይገባህም? እዚህ ምንድነው አይገባህም? ና ይኸው ገብተህ ማስረዳት ምን ችግር አለው? አይገባህም መልስ አይደለም ብሮዬ። እሺ ታብታብና ኮፕሊንክ አድርጎ ሊያስ ወደ አስገባ ማህበረ ቅዱሳን ታብታብ አድርጎ ሰው ማስገባት አልቻልኩኝም። በነገራችን ላይ ታብታብና ኮፕሊንክ አድርጉልኝ ፕሊዝ። ታብታብና ኮፕሊንክ አድርጉልኝ ሰው አስገባልኝ። ኦኬ አይ ኖ አንተ ቢያንስ እኔ ቤት በመግባት እንትን ምንድነው የፎሎወር 1000 ወይ ደግሞ ቢያንስ 800 700 መድረስ አለበት። ቤቱ አይመጠንም። የኔ ቤት ከ1000 ፎሎወር በላይ ወይ ደግሞ ከ800 እስከ 700 ምናምን ፎሎወር ያለ ሰው ብቻ የሚገባው። አይ ታቻስ ብራዘርዬ በራስህ ከተማመንክ በራስህ በዋናው አካውንትና
በዋና አካውንት ነው። እኔ ቤቴ ዝም ብሎ ተራሶ እንትን አይልም። በዋና አካውንት ና ከፈለክ እንጂ በ10 ፎሎወርስ ምናምን ነገር ነው። ዩ ካንት ብራዘር ዩ ካንት። እሺ ደና አለ ደና ምንድነው? ኦርቶዶክሳዊ ካለ መግባት ይችላል። ደና ኦርቶዶክሳዊ ካለ መግባት ይችላል። ደና ኦርቶዶክሳዊ ካለ ኦኬ። በፎሎወሩ ፈርጠም ያለ ምናምን ነገር ባለፈው አላችሁም እንዴ? ፈለገ አጥናጆች የሚባለው በሌላ አካውንት መጥቶ 40 ገሪፍ አባረኩ። ፈለገ መሐመድ ማለት 40 ገሪፍ እንደዚህ እንደ እንትን እንደ አዝረክርኪው ላጩ ተዝረክርኮ ነው የወጣው። እሺ ወደ መሐመድ እሺ። አረ ሌላም ነገር ላሳያችሁ እችላለሁ። ለማንኛውም ግን መሐመድ አይደለም በስተግራ ገጥም ያለው በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገርሽ። አቤት አረ ወገኖቼ ነብዩ መሐመድ ኦርቶዶክስ ነው አሉ። ይሄማ ወደ ግራ ነው የሚማተበው። ወደ ግራ ነው። ይሄ ወደ ግራ ነው። ይሄ ወደ ግራ ነው። ይሄ ከአረብኛ ጽሑፍ ጋር አብሮ እንዲሄድ እንደዚህ ነው መሆን ያለበት እንዴ ወገኖቼ። ያ አይ ኦርቶዶክስ ወይ አልቅብሽ። እሺ ወይኔ እናቴ ቴንክ ሶ ማች። አረ ቤቲንግ ኮፕሊንክ እያደረጋችሁ ታብታብ እያደረጋችሁ ታብታብና ኮፕሊንክ እያደረጋችሁ 600 ነው ያለው ኦልሞስት እና ቢያንስ 3000 ያስገቡኝ። ያ እንደዛ አድርጉ። ካሺ ኔትወርክ የሚንሲበር ሪፖርቲ ላይ ያለውና እሺ ሌትስ ጎ መመረቅ አንድ ሰውዬ ላሳየች። በነገራችን ላይ እነዚህ ኩታ አደገኞች ናቸው። ቆይ ወስሙላይ ወረማን ወረሂም ያለው ሰውዬ ካለ ቆይ ላሳያችሁ። እሺ ወይ አዩ ወስሙላይ ወረማን ወረሂም ብስምላህ ወረማን ወረሂም ይላል። ኦኬ ሰውዬ የለም መሰለኝ። ኦኬ ነው ኦኬ እሺ ለማንኛውም ይሄን እንዳሳያችሁ በኦርቶዶክስ ውስጥ ካሉት ከመናፍስት አሰራር ለምሳሌ ልርኩት ዘቤረው ተስፋ ገብረስላሴ በጣም ጥበብ ያለ ሰው መርፌ ገርጆ ቁላም እረሱ ለሀገረ ማርያም ነው የተወለድኩት። ዘቤረው ተስፋ ገብረ እሺ ይሄ ላሳያችሁ አንድ ጊዜ ቆይ ላሳያችሁ። ኦኬ እሺ ላሳያችሁ። this is orthodox right ላሳያችሁ ቆይ መተት ለሀገረ ማርያም ነው የተወለድኩት። ዘቤረው ተስፋ ገብረስላሴ በጣም ጥበብ ያለ ሰው መርፌ ገርጆ ቁላ ሞተበትን አድናለሁ። መርፌ በውጭ ጋር መላጭ መቆርጠም ይችላል። እማሳያችሁ መርፌ በውጭ ጋር ማውጣት ነው። እሺ እና እዚህ ጋር ተመልከተኝ። ችግር ያለበኛ ጋር የመጣውራ እና ምቀኛ ሸረኛ ካለበት ያው ቀረዛው መርፌ አለ ሸረኛ ካለበት እኛ ይመልከታል። እንግዲህ ወጣው ምቃኔ ለራስ ያልኖርም ለሰው እንኖራል። እዚህ ጋር ድሃ እንዳልመስልም አቅሜ ችሎታ ጽድት ያለ ነው። ምቀኛ ሸረኛ ለማኝ ምቀኛ ምናምን ካለ እልም ነው ማለት ነው። እሺ እንዴት ናችሁ? ሌላ ማሳያችኋል። አንድ ደግሞ ደግማችኋል አይደል? ሀገረ ማርያም ነው የተወለድኩት።
ዘቤረው ተስፋ ተዋንት ሰውዬ ተስፋ ገብረስላሴ ተረጋጋ እንዴ። እሺ ጌቻችን ግባ። ታዲያ ምን ችግር አለ? ጌቺ ግባ። ገብቶ ማውራት ነው። እሺ ሌላ እናሳያችሁ አይደለም እንዴ? ዲስ ኢዝ ኦርቶዶክስ ባይ ዘ ዌይ ዲስ ኢዝ ኦርቶዶክስ። እሺ ሌላ ኦርቶዶክስ ደግሞ እናሳያችሁ እንዴት አይነት ቀፋፊ እንደሆነ እናሳያችሁ። እዚህ የታረሰረቻቸው እዚህ ያው ላይ ነጥላ ቁራኛ ላይ ያዘው ለገርጋሪ ሁሉን ነገር እናስቀራለን። ሰርተ ገንዘብ ሳልተጠራቀመልህ የአይነ ጥላ ያለበት ለሊት ለሚሸና ትዳር ለሌለው ሁሉን ነገር እንሰራለን። ስለዚህ ቅርንጫፋችን መርገጭ ጎሚስታ በጀርባ ቁጥር 2 ወፍጮ ሜዳ ፖሊስ ጣቢያው ላይ፣ ቁጥር 3 ኳስ ሜዳ ጀንበሩ ፊት ለፊት እንሰራለን። እና ወዲሁ በዚህ በ0928906277 በመደወል ተበሽታ መቀላቀል ይቻላል። ስለዚህም ስላለው ነገር ፈውሶን ተጓደኛ ያግኙ። ብዙ ሰው ተለውጦበታል። ብዙ ሰው ምንም ችግር የለውም። ትዳር ልጅ ለሌለው መሀል ለሆነ ለሊት ለሚሸና ገንዘብ ሰርቶት አልተጠራቀመለት ነገውኑ ያመሰግኑናል። በዚህ በ0928906277 ይደውሉልን። እናመሰግናለን። እሺ ሌላ ማሳያቸዋለሁ፣ ግን ይሄኛው ይበቃል ለዛሬ። ማነ ጌች የምትባለው አንተ ዛሬ ነው እንዲያየው ብራዘርዬ? የዛሬ 3 ዓመት አካባቢ ነው የተከሰተ ጉዳይ እኮ ነው ብራዘርዬ። ችግሩ ምንድነው መሰለህ ጌቺ፣ አንተም ለሌሊት ትሸናለህ አለው አልጋ ላይ ለሌሊት ትሸናለህ እና እዚህ ሰውዬ ጋር ሄድ አንተ አልጋ ላይ ለሌሊት ስለምትሸና እዚህ ሰውዬ ጋር ሄድ። እሺ ብራዘር ጌች አንተ ለሌሊት ስለምትሸና እዚህ ሰውዬ ጋር ሄድ። አይዞህ ማለት እኔ በቤተሰብ ጉዳይ አልገባም። በነገራችን ላይ አሁን እኔ በቤተሰብ ጉዳይ በአንተና በዚህ ሰውዬ በመርጌታ ጉዳይ አልገባም። እዚህ ለሌሊት እንትን ሽንት ስለሚያስቸግር ሂድ፣ እዛ ብትሄድ ነው የሚሻለው አንተ። እኔ ትልቅ ሰው ሌሊት ይሸናል፣ አይከብድም። እኔ በስማ ወነቢዩ መሐመድ እንዳለ ሰውዬ ማለት እሺ ከባድ ነው። ለማንኛውም ኦርቶዶክሳውያን ካላችሁ ገባ በሉ። እሺ ሹሉካ በቃ ምንም ማድረግ አይቻልም። አንተ ስለማትገባ ከፈለግ ገባ። እሺ ኦርቶዶክሳውያን ካላችሁ ገቡና እናውራ፣ እንወያይ እስቲ። ምን ነበረ ይሄን ሰውዬ ላሳያችሁ። እና መጋቢ የሁሉም ጌታ ሆኖ ሳለ እግዚአብሔርን የኢትዮጵያ ብቻ አምላክ እንደሆነ አድርጎ ያሳል። ይሄ በነገራችን ላይ አደገኛ ነው። ሀገርን መውደድ ሌላ ነገር ነው። ኢትዮጵያ በጣም የምንወዳት ምንም ጥያቄ የለውም። እንደ ያቅማችን በጣም ነው የምንወዳት። ግን ይሄን ደግሞ እግዚአብሔርን የኢትዮጵያ ብቻ አምላክ ማድረግ ያደገኛል። በጣም ጭፍን አደገኛ። ይሄን አለፈልገው እሱ አለፈልገው ብራዘር እንደ ቦለት ብዙ ሰው ጋር ያጣልኝ ነው። አሁን ይሄን ጥያቄ እና ምን ትምህርት ነው ያላቀም ይሄ ጊዜ ማን እንደማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ነው ይላል፣ ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማተፈጠሩ ስለ ድንግል ማርያም ተመልከቱ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠሩ። አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም። ማርያምን ካላወቁ ማርያም ከሌለች
አረገች ነው ጌች አንቺ ደግሞ ለምን ታደርጊያለሽ? በጌታ ለምን ታደርጊያለሽ? ወይ አምላኬ ወይ ጌች ጌች እኔ ተመችቶኛል። ባይዘይ እሺ፣ ወደ ጉዳያችን እንግባ። ወደ ጉዳይ ፈለገ መሐመድ ሳይማር ለማስተማር የሚጋጋጥ ሰው እንደሆነ አባቱ ያስጠነቅቋል። እሺ ሌትስ ጎ። ኦኬ እሺ ያለ ወላዲተ አምላክ አማላጅነት ዓለም አይደለም እንደ ቦነት ብዙ ሰው ጋር ሊያጣልኝ ነው። አሁን ይህን ጥያቄ እንዲህ የሚል ትምህርትን ያላቅም ይህ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚና ብዙ ምን ይላል? ሰው ላይ የሚለማመዱ ይላል። ሌላም ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ ዓለማት ሁሉ ስለ ድንግል ማርያም ዓለምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ብቻ በጌታችን ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ነው። ቀድመው የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበር። ያ ጽላሎት ይባላል። ኖህ ከጥፋት ውሃ የዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረድኤቷ ጥላ ነበረ። ያቺ ጥላ ናት። በብሉይ ኪዳን የተገኙ በረከቶች ኅብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድኅነታችን አልፎ ከክርስቶስ መጀመር አይቻልም። እንዴት ሆኖ ይቻላል? ለዚህ ነው ያለ ድንግል ማርያም ትንቢት መናገር አይቻልም፣ መዝሙርም መዘመር አይቻልም የምንለው። ያለ ድንግል ማርያም ትንቢት የተናገረ ነቢይ ማን ነው? በእውነት ኢሳይያስ ነው? ኤርምያስ ነው? ወይስ ሌሎች ነቢያት? ማን ነው? ያለሱት ነው። በእውነት ሊሆን አይችልም። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድኅነታችን እሺ ኦርቶዶክሳውያን ግቡ እስኪ። ለምን ለማትገቡት ኦርቶዶክሳውያን ወንድሞቻችን ድነት በማርያም ነው ወይንስ በኢየሱስ ብላችሁ ነው የምታምኑት? በማን ነው ሰው የሚድነው? በማን ነው? ወንድሞቼ ናቶች አላችሁ የላችሁ? ማረም የት ናችሁ? የላችሁ? አዎ የላችሁ። የምር ግን እኔ በነገራችን ላይ ጭንቅላት ያለው ሰው ማስተዋል የሚችል ሰው ኦርቶዶክስ አይሆንም። ሁልጊዜ እንደምላችሁ በቃ ጥቂት የሚያስተውል ሰው የሆነ ሰው ኦርቶዶክስ አይሆንም። ኦርቶዶክስ ሆኖ እንኳን ቢሆን ኦርቶዶክስ ሆኖ ኦርቶዶክስ እንደሆነ አይቀጥልም። ልክ የሆነ ነገር ሲነገር በሰማ ባደመጠ ጊዜ
ወዲያውኑ ከዚህ ቤተ እምነት ነቅሎ ነው የሚወጣው። ትንሽ ማስተዋል የቻለ ሰው፣ በአማርኛ ሲነገር በአማርኛ መስማት የቻለ ሰው፣ በኦሮምኛ ሲነገር ኦሮምኛ መስማት የቻለ ሰው፣ በወላይትኛ ሲነገር ወላይትኛ መስማት የቻለ ሰው፣ በሀዲኛ ሲነገር ሀዲኛ መስማት የቻለ ሰው፣ በከምባትኛ ሲነገር ከምባትኛ መስማት የቻለ ሰው፣ በሰዳምኛ ሲነገር ሰዳምኛ መስማት የቻለ ሰው በጭራሽ ኦርቶዶክስ ተዋህዶ ቤተ እምነት ተከታይ ሆኖ አይቀጥልም። በጭራሽ ነው የማይሆነው። በነገራችን ላይ የዚህ ዓለም አምላክ ልባቸውን ምንድነው ካላሳወረ በስተቀር ሐዋርያ ጳውሎስ እንደዛ የሚለው በሁለተኛ ቆሮንቶስ ምዕራፍ 4 ላይ እንደዛ የሚለው ሰውዬ ነው አቦ ምንም እውቀት የለም አንተ ሰውዬ ነው። እሺ ምንድነው አሁን ለምሳሌ ላክልኝ። እሺ ሰዋት እሺ ላክልኝ። እንዴት ቆየ ብራዘርዬ? አሁን ካንተ ጋር እሺ ወደ ጉዳይ እንዴት ቆየ? ደህና ነህ? ድነት በማን ነው ብራዘርዬ? በማርያም እንዴት ነው ጤናህ ምናምን? እሺ በቃ አይ ጤናን እንትን ቼክ ተደረገው ብራዘርዬ፣ ጤናን ቼክ ተደረገው። ጥሩ ነው። አንዳንድ ጊዜ ሐኪም ቤት መሄድ ጎራ ብሎ ላይክ ሙሉ ቦዲን ቼክ ማስደረግ ጥሩ ነው። ምናልባት በሰለጠነ ሀገር ካለ እንዲህ ይደረጋል እና እዛ ሄድ። እሺ ለማንኛውም ስለዚህ አንድ ሰው ማንበብ ከቻለ አይደለም ወንድሞቼ ነው እንጂ ቀደም እንዳልኳችሁ መስማት ከቻለ ኦርቶዶክስ በጭራሽ ነው የማይሆነው። ሊሆን አይችልም። ኦርቶዶክስ ነገርነት የሚጀምረው ከማርያም ነው። which ማርያም ባትኖር ድነት የሚባል ነገር አይታሰብም ነው። ስለዚህ የድነት ሁሉ ምክንያት ማርያም ናት ነው። መጽሐፍ ቅዱስ ምክንያተ ድህን ማርያም እንደሆነች ነው የሚናገረው ወይንስ ጌታችን ኢየሱስ ክርስቶስ? ራይት። በጣም ብዙ ነገር ማንሳት ይችላል። አንድ ሰው የአእምሮ ውስንነት ካለበት በስተቀረ ሲነገር ሰምቶ ኦርቶዶክስ ሆኖ መቀጠል አይችልም። የአእምሮ ውስንነት ካለው በስተቀረ ኦኬ። የአእምሮ ውስንነት ያለባቸው ሰዎች ራይት ነገሮችን አገናዝበው ምናምን ነገር ላይክ እንትን ማለት አይችሉም። ትክክል ነው ወይ ትክክል አይደለም ሮንግ ራይት ብሎ ማለት አይችሉም ማለት የአእምሮ ውስንነት ያለባቸው ሰዎች የኦቲዝም በሽታ ተጠቂዎች ቢኮዝ የአእምሮ ውስንነት ነው ያላቸው። ሰው ክፉና ደጉን ለይቶ አያውቁም። ምንም እንኳን እድሜያቸው ትልቅ ቢሆን ሰውነታቸው ቢገዝፍ ማለት ነው። ሰው ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ያሉት ሲነገር መስማት ከቻሉ ኦርቶዶክስ ሆኖ መቀጠል አይችሉም። የአእምሮ ውስንነት ካየላቸው በስተቀር አስተዋቸዋል። ያለ ማርያም ነገርነት አይታሰብም። ዓለማት ሁሉ የተፈጠሩት በማርያም ነው፣ ስለ ማርያም ነው የተፈጠሩት ብሎ ማለት ከባድ ነው አይደል? ያ ማርያም ከሌለች መሰረቱ ተናጋ ብሎ ሲያስተምር አንድ ሰው ቁጭ ብለህ ከሰማ ያን ትምህርት ከጠጣ ብራዘር የአእምሮ ውስንነት አለ ማለት ነው። ያ አረ እግዚአብሔር ወይ ክብር ለስም ይሁን። ከነ መሐመድ የሰወርከኝ አምላክ። ታውቃላችሁ ኦርቶዶክስና መሐመዶች ይስማማሉ ሁለቱ። እሺ ነይ ግቢ እስቲ። እኔ ማርያም ነኝ፣ የኔ ማርያም ልጅ ነኝ። ምን አለች? ነይ ግቢ እስቲ። እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ። ጀመራችኋል እኮ እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ ነው እናንተ ጋር። እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ። ቴንክ ዩ። እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ። ወሰውዲ መስቀል ታቦተ ማርያም፣ ወሰውዲ መስቀል ታቦተ ማርያም፣ ወሰውዲ መስቀል ታቦተ ማርያም፣ ወሰውዲ መስቀል ታቦተ ማርያም ነው የምትሉት እናንተ። አዎ
በእንተ እግዝእትነ ማርያም መሐረነ ክርስቶስ የምትሉት አይደል እንዴ? እንዲህ ሀቅ እኮ ነው የማወራው ወንድሞችን። መጣፈ ጦፊት ላይ ነው ጤፊት ነው ያለው ኤርሚዬ። መጣፈ ጦፊት ላይ መስቀሉ ግማደ መስቀሉ ከሳውዲ አረቢያ እንደመጣ ነገርን። እሱ ብቻ ነው የማርያም ታቦት ከሳውዲ አረቢያ እንደመጣ ነገርን። ደግሞም በእናንተ ቤተ እምነት ደግሞ ስዕለ አድነው ነብዩ መሐመድ ተገኘ። አሴት ነይ ግቢ እስቲ። ምንድን ነው ቁጭ ብሎ መለፍለፍ? ምን ያውቃል? ስድብ እኔ ምንም አይመስለኝም። እኔ ዘር ማዘር የምታጥረገረግ ራሱ አባት እናቴ ምናምን ነገር ምንም እንደማይመስለኝ። ስለዚህ ገብተው ማውራት ነው። ሀሴት ገብተው ማውራት ነው። እኔ እኮ አይደለም ያልኩት፣ እናንተ ቤተ እምነታችሁ ነው ነብዩ መሐመድ ስለ አድኖ ነብዩ መሐመድ ያለው። ተባረክ የኔ ወንድም። እሺ አየህ፣ ችግሩን መሰለ ማን ሳሙኤል፣ ለአንተ ፍጡር ስለሆነ አምላክ እንደዛ ነው የምታስበው ብሮዬ፣ እንደዛ ነው የምታስበው። አም ሶሪ ብሮዬ፣ አም ሶሪ። አየህ፣ ያልተፈወሰ ማይንድ ሁሌ የሚያስብ ወይን ነው ምድረ ይባለው ልጅ አባቱ ነው። እንደዛ ነው በቃ። እሺ አንድ ጊዜ ሁላችሁም እስቲ እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ፣ እግዚኦ ነብዩ መሐመድ ክርስቶስ። ወሰውደ አረቢያ መስቀለ ዘማርያም ታቦት፣ ወሰውደ አረቢያ መስቀለ ዘማርያም ታቦት፣ ወሰውደ አረቢያ መስቀለ ማርያም ታቦት፣ ወሰውደ አረቢያ መስቀለ ማርያም ታቦት። ይሄን አሁን ስላችሁ ፍቺው ምንድን ነው? የነቢዩ መሐመድ ስዕለ አድኖ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ አለ። ሲጸለይ የሚጸለየው ጸሎት ነው። ግማደ መስቀሉ ደግሞ የመጣው ከሳውዲ አረቢያ ነው አይደል? የማርያምንም ታቦት ጨምሮ እንዲሁም ደግሞ ብዙ የአጽም ብዛቶች የመጡት ከዚያ ነው የመጡት ራይት። ስለዚህ እስልምናና ኦርቶዶክስን ሁለቱንም ምንም አለያቸውም። ሁለቱም አንድ ናቸው። በእምነት ይመሳሰላሉ። እኔ አይደለም ያልኩት፣ ቤተ እምነታችሁ ይኸው ላሰማችሁ። ቢኮዝ ስዕል አድኖ ፊት ሄዳችሁ ጸልያላችሁ። በስዕል ፊት ደግሞ መጸለይ ከባለ ስዕሉ በረከትን በረከት ምናምን ያለ ይዘረዝራል። ባይ ዘ ዌይ ከፈልጋችሁ ከቤተ እምነታችሁ አምልኮና ስርዓት የውጭ ግንኙነት ከሚለው መጽሐፋችሁ ከፈልጋችሁ አነብላችኋል፣ አሳያችኋለሁ። እሺ እኒኬ ሮዛ ነው ሮሳ የሚባል ሰውዬ ምንድን ነው? ዋትስ ሮንግ ዊዝ ዩ ብሮ? እኔን ተው ከምትል ይሄንን እምነትን ባታፈቅረሽ አባቶች ማለት ነው። በጣም ነው የምናመሰግን አባታችን። ይሄው ስማ፣ በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳን ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንደው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ፣ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም። ስለዚህ ደብረ ምጥማቅ ከሄድክ የነቢዩ መሐመድን ስዕል አድኖ ታገኛለህ። ያ ስዕል አድኖ አለዛ ደብረ ምጥማጥ ሂድ። ስሙ ራሱ ምጥማጥ የሚመጠምጥ መጠመጠ፣ ተመጠመጠ፣ አስመጠመጠ። ስማ ደብረ ምጥማጥ መጠመጠ፣ መጠመጠች፣ አስመጠመጠ። ኧረ ስማ ደብረ ምጥማጥ ታገኛለህ ማለት ማጭረባ ደብረ ምጥማጥ። እሺ ስማ እንግዲህ ይሄ ነገር እንዴት መስኪ ይንገሩ።
ነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትሞ ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥሎ ከትሞ ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሌን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አካሄድ በተለያየ መልክ እያመጣች ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት፣ ካፎ ልታፍነት፣ ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያየች እያሳየች ያናወቁትን ወገኖቻቸው የሞቱትን ታስታውቃቸዋለች ለክርስቲያን ማለት ነው። ከላይ በሰማያትን አሳየች ሲላት በአንባ ፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳየን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። እመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገረሻቸው የለም። እሺ ሃይ ኦርቶዶክስ የአንድ እናት ልጆች የአንድ እናት ልጆች የአንድ ሳንቲም ለገጽታ እስልምናና ኦርቶዶክስ ያለሴ is not different between them by the way። እስልምናን ከኦርቶዶክስ ምን ለየው ብዬ ባለፈው ገብቼ እንዴት ይሄን ቶፒክ ይዝገባል እንዴ? እኛ እኮ ክርስቲያን ደግሞ አንዳንድ ደግሞ ክርስቲያንን የኛ ፔንቴዎች ደግሞ አሉ ወንጌል አማኞች። እንዴት ኦርቶዶክስ እኮ ክርስቲያን ነች። ኦርቶዶክስ ክርስቲያን ሆኖ አታውቅም፣ ልትሆንም አትችልም by the way። ሶ እዚህ ጋር እንዳያችሁት የነቢዩ መሐመድ ስዕል አድኖ እንዳለ ቤተክርስቲያናቸው ደግሞም እንደሚገለገሉበትም ጭምር እያወራ ነው። ሶ የነቢዩ መሐመድ ስዕላቸው ወይም ደግሞ ስዕል አድኖ ብሎ በቤተክርስቲያናቸው ለጥፎ ከተገኘ ሰው ግልጽ ነው አይደለም ብራዘርዬ? ግልጽ ነው። ሶ በዛ ቦታ ተገኝተው ሲጸልዩ ምን ብሎ ነው የሚጸልዩት? ቅድም እንዳልኳቸው ጥያቄ የጠየቁት እንደ በእስልምና አካባቢ ኖሮ ቢሆን ኖሮ አዎ ይባላል። ላይክ ሃይማኖታቸው ስለሆነ የመስገድ ስራቸውን ዱዓ ምናምን ነገር ሲያደርጉ ተያይዞ አንድ ላይ የሚያምኑት እምነትም ስለሆነ ሰው እስልምናን ሲቀላቀል ይህንን ማለት እንደሚገባው በአንቀጻቸው ተቀምጦ እናገኛለን። ሰው ወደ እስልምና ዓለም ሲገባ ማለት ነው። ሶ የእስልምናው ዋናው መሪ ነቢዩ መሐመድ ካለ ስላድኗቸው በቤተክርስቲያናቸው ቅጥር ግቢ ከተገኘ በዚያ በስዕሉ ፊት ምን ብለው ነው የሚጸልዩት? ኦርቶዶክሳውያን ምን ብለው የሚጸልዩት? እንዴ ቅድም እንዳልኳቸው ነው። ከጸለዩ በኋላ ምንም ነው የሚቆጥሩት እንዲህ የሚሉት ነገር ድሮ እኛ የምንለው እግዚኦ ማርነ ክርስቶስ ነው አይደል? እግዚኦ ማርነ ክርስቶስ ነው አይደል? ከዛ ደግሞ በእንተ እግዚእነ ማርያም ማርነ ክርስቶስ በእንተ እግዚእነ ማርያም እንደዛ ምንለው ድሮ። አሁን ነገሩ ተቀይሯል። አሁን ነገሩ ተቀየረ እኮ ብራዘር፣ ጠሩት ራሱ ተቀየረ። መጨረሻው የሚዘጋው በኦርቶዶክስ ቤተ እምነት የሚዘጋው እንደዚህ ነው። እግዚኦ ወነቢዩ መሐመድ ክርስቶስ፣ እግዚኦ ወነቢዩ መሐመድ ክርስቶስ ነው። እግዚኦ ወነቢዩ መሐመድ ክርስቶስ፣ እግዚኦ ወነቢዩ መሐመድ ክርስቶስ ነው የሚባለው በኦርቶዶክስ ተዋሕዶ። አሁን ላይ ያለው ጸሎት ማለት ነው። ከዚያ ደግሞ ወሳውዲ አረቢያ ወመስቀለ የማርያም ታቦት፣ ወሳውዲ አረቢያ ወመስቀለ የማርያም ታቦት፣ ወሳውዲ አረቢያ ዘመስቀለ የማርያም ታቦት፣ ወሳውዲ አረቢያ ዘመስቀለ ወደ ምና እንደዚህ። አሁን እንደዚህ ነው ነገዩ ቢኮዝ በእንተ እግዚእ ማርያም አልነገሩ በእንተ እግዚእ ምናምን ነገር የሚለው ነገር ማለት ነው ተቀይሯል። አሁን ለምን ከተባለ ግማደ መስቀሉ ከዚያ መጣ፣ የማርያም ታቦት ከሳውዲ አረቢያ መጣ። ያስ ነው እሱ። ደግሞ ቤታቸው ደግሞ ጎራ ስንል ደግሞ የነቢዩ መሐመድ ስዕላቸው በትልቁ ተለጥፏል። ከማርያም ጎን ነው ያስቀምጡት። ስለዚህ ምንድነው ታዲያ ኦርቶዶክስ እና እስልምና አንድ ናቸው። በመካከላቸው there's no difference ያለ ሴም አሉ። እሱ እስማማለሁ። ከዛ ውጭ ግን ኦርቶዶክስ ተዋሕዶ ቤተ እምነት አማኝ የሆነ ሪል የኦርቶዶክስ ቤተ እምነት ተከታይ የሆነ ሪል ጨለማ ውስጥ ነው ያለው።
በኃጢአቱና በበደሉ ምክንያት የሞተ ሙታን ነው። በእምነት በክርስቶስ አማካኝነት ከእግዚአብሔር ጋር ያልታረቀ ሙት ነው። ኦርቶዶክስ ተዋህዶ ቤተ እምነት ተከታይ ነው። ሰው አልዳኑ እንዴ! በክርስቶስ መጽሐፍ ቅዱስ ሐዋርያ ዮሐንስ በክርስቶስ ትምህርት የማይኖር ከትምህርቱ ስቶ የወጣ አምላክ የለውም እሴት። ስለዚህ አምላክ የላቸውም፣ ግን አማልክቶች አላቸው። ያ እዚህ ኦርቶዶክሳውያን ገብታችሁ ከፈለጋችሁ ካልፈለጋችሁ ተው። ኢትስ ኦኬ። እሺ ሁለተኛው የቅድሙን ላሰማችሁ አይደለ? የቅድሙን ላሰማችሁ የነፈለጋት አትናቴዎስን በእውነቱ እኮ ያለው ላይ ታምና ከማላጅነት ዓለም አይደለም። እንደ ሆነ ብዙ ሰው ጋር ያጣልኝ ነው። እኔን ጥያቄ እንዴ ምን ተመተን ያላቀ የቅም ጊዜ ማን እንደማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ይላል ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላ ላይ የሚለማመዱ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማን ተፈጠሩ? ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ፈለገ ሙሐመድ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። አዎ ወገኖቼ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ስለማን ተፈጠሩ? አዎ ስለ ድንግል ማርያም፣ ስለ እመቤታችን፣ ስለ ወላዲተ አምላክ፣ ስለ እሷ ተፈጠሩ። ዓለማት ሁሉ ወገኖቼ ዓለማት ሁሉ ወገኖቼ የእመቤታችን ልመና ክብሯ አይደነበርና ዓለማት ሁሉ ደግሞ እንደዛ እያለ የመጣ ሁሉ ጊዜ ዮሐንስ ወንጌል ምዕራፍ 15 ፍሬ አላፈራም ሁሌ አላፈራ ይላል። እዚህ እንደዝማው ፈለገ ሙሐመድ እኛ ምንም በጎ ምግባር ኖሮን አይደለም የተፈጠሩ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠርነው። አዎ አዳምና ሔዋንም ምንም በጎ ነገር ኖራቸው አይደለም የተፈጠሩት። አዳምና ሔዋን የተፈጠሩት ስለ ድንግል ማርያም ነው። አይገርማችሁም? ከድንግል ማርያም ከአዳምና ከሔዋን ድንግል ማርያም በለጠች። ኧረ ወያ እኔ ምንድን ነው ጌታ ምንድን ነው ነገር ጌታ ማለት ኢፍ ላይክ ማይንድን ካላጣኸው በስተቀረ እንደዚህ አትልም። ኧረ እንዴ አዳምና ሔዋን የተፈጠሩት በእግዚአብሔር ፍቃድ ነው። በቃ እግዚአብሔር አለ ሰውን በምሳሌያችን እንደ መልካችን እንፍጠር አለቅ አለ ፈጠረ። ሰው አዳም ከተፈጠረ በኋላ አዳም እንዳትበላ እንደ ብላ ተባለ። በቃ አለቀ። ይሄን በበላ ጊዜ ሞትን ትሞታለህ። ካላስ እንዴ ምንድነው ነገርየው? አለቀ። እግዚአብሔር አምላክ አዳምን የፈጠረው አዳም በጎ ምግባር አድርጎ ስለበጎ ምግባሩ አይደለም አዳም የተፈጠረው። አሁን በዚህ ሰውዬ ኬክ እንኳን ቢሎጂካል ብሮ አመክንዮ ራሱ አይሄድም አይደል? ወንድሞች እናቶች አመክንዮ ራሱ አይሄድም። የሰው ልጅ ኦኬ ዘር ከአዳም ነው የሚመዘው።
ሰው የተባለ በጠቅላላ የአዳም የዘር እንትን ነው። ምንድነው? ከአዳም ከዘር ግንድ ተመዞ የመጣ ነው የሰው ልጅ በጠቅላላ ማርያምን ጨምሮ ማለት ነው። ስለዚህ አዳም የተፈጠረው በጎ ምግባር አይደለም። እንደዚህ ምንድነው ነገር ይራሱ ያ ማለት ማርያም የተፈጠረችው በጎ ነገር ስለተገኘባት ነው። እንዴት ተገኘች? እንዴት ሆኖ በጎ ነገር ተገኘባት? ኦኬ በጎ ነገር ተገኝቶባት ሲታወቅ ነው ከዚያ ወደ እናቷ ማፀን ገብታ እንደገና የተፈጠረችው። ብሮ ቢሎጂካል እኔ እኮ አንዳንድ ጊዜ የሚወስዱት ጠላ ራሱ ትክክል አይደለም። እውነቴን ነው ናቸው። እንስማው ፈለገ መሐመድን አያ ቆይ ነገር ማለት ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላ ላይ የሚለማመዱ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማተፈጠሩ ስለ ድንግል ማርያም ተመልከቱ። በነገራችን ላይ ፈለገ መሐመድ የሚያነሳው ክፍል ታምረ ማርያም መቅደም ላይ የሚገኘው ሐሳብ ነው ያነሳው። ታምረ ማርያም መቅደም ላይ የሚገኘው ሐሳብ ነው ያነሳው። ፈለገ መሐመድ ምን የሚለው ዓለማት ማርያምን ምንድነው ብሬ ነው ለምን ቃል በቃል ነው። እሺ ወታምረ ማርያም ከመ እስቲ እናንተ አረ በስመ ይሄ መጽሐፍ ደግሞ ሲይዞ ይሰውረኛል። ራሱ መጽሐፉን ሲይዞ ራሱ ከቲክቶክ ይሰውረኛል። እሺ ምድረ የሚለው ፈለገ ናሲዮስ የሚለበት ቦታ እዚህ ጋር ነው የሚለው ምድረ የሚለው እስቲ ፈለገ ነው ፈለገ መሐመድ ከመ አሁን እንደዚህ ነው። እመቤታችን ማርያም በፍጥህ አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነ ይችላል። ምን ማለት ነው? ፍጥረት ሁሉ የተፈጠረው ማርያምን ያመሰግን ዘንድ ነው ማለት ነው። ዓለማት የለፈጠሩት ድንግል ማርያምን ምናምን የሚለው ማለት ነው ወይ? አሜን 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 አሜን። ተባረከባኩ። ገባችሁ? እኛ ምንም በጎ ምግባር ኖሮን አይደለም የተፈጠሩ። አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ ከሌለ ደግሞ ይሄ ደግሞ የነቀለ ሰውዬ ማርያምን ካላወቁ መሰረቱ ተናጋ ማለት ነው። ወገኖቼ ደግሞ እንደዚህ የሚሉት ቅዱስ ልጅ አለ። ወገኖቼ ማርያምን ካላወቁ መሰረቱ ተናጋ። ማርያም ከሌለች ሥላሴ የለም ማለት ነው። ሥላሴ ከሌለ ደግሞ ዓለማት አይድኑም ማለት ነው። ማርያም ሥላሴን ያስገኘች ናት። ማርያምን ካላወቁ መሰረቱ ተናጋ ወገኖቼ። ደግሞ የኛ ቀን እምንበላው እምንጠጣው የእሷን ጀም የእሷን ስጋ የለም ኡራ በቀራንዮ የተሰቀለው በቀራንዮ የፈሰው የማን ደም ነው? የእሷ ደም አይደለም። በቀራንዮ የተቆረሰው ስጋ ከማን የነሳ ነው? እሷ አይደለም። እምንበላው እምንጠጣው የማርያምን ደም ነው። ከዛ ደግሞ አንደኛ ያቺ ደም ያቺ በዚያ ያቺ ቤዛ አው ያቺ ቤዛ አው መስቀሉ ግርጌ አው ያቺ ቤዛ መስቀሉ ግርጌ
አዎ ለዮሐንስ አዎ እቿትና እናት ብሎ ያቺ በበያ ሆዴ ላለይት ይበዛ ከዛ ደግሞ አንደኛ ይመጣል። ዛሬ በስቅለቷ ቀን አስቂማ የደፉ አንዳንድ ሰዎች ቤዛነቷን ክደው ይላል። ምን አይነት በየአይነት የሆነ ቤተ እምነት በስመ አብ በእውነት ነው የምላችሁ ወንጌል አማኞች በመሆናችሁ እግዚአብሔር አመስግኑ። ሁሌ የምላችሁ ነገር እግዚአብሔር ምስክሬ ነው የምላችሁ ጌታ ምስክር ጀስት በቃ አንድ ነገር ላይ ብቻ ፕራውድ አድርጉ። ጌታ እግዚአብሔር ይህንን እውነት በክርስቶስ ኢየሱስ የሚገኘውን መዳን በመንፈስ ቅዱስ አማካኝነት አብሮተውላችሁ ወደዚህኛው መንግስት ስለመምጣታችሁ ብቻ እግዚአብሔርን አመስግኑ። ያቺ በዚያ የሚለው ሰውዬ ያቺ በዚያ ምን በላው ምን ጠጣው በቅራሪው ላይ ቆይ ላሰማችሁ እሱ ነገር። በነገራችን ላይ ኦርቶዶክስነት ዲፕ ጨለማነት ነው። በነገራችን ላይ ኦርቶዶክስነት ዲፕ ጨለማነት ነው። ያ ቲፒካል ጨለማ ገበሬ ነህ ብዬ ማለት ረዛንቺ ደግሞ ምንድነው ኢየሱስ ይሄ ደግሞ ገበሬ ነህ ብዬ ምናምን የሚሉት ነገር ደግሞ አለ። ኢየሱስ ጌታ ነው። ኧረ በኢየሱስ ኢየሱስ ጌታ ነው። እሺ ዳግዬ እንት ገበሬ ነህ ብለህ ገበሬ ነው ብዬ ምናምን ያሉ ነው ኬት እንደሚያመጥ ራሱ ነገር ጌታ ያገጻቸው እና ታዲያ ምን አገባኝ? እኔማ ገበሬ ነኝ፣ የገበሬ ልጅ ገበሬ ልጅ። እሺ ያቺ በዛ መጣ ሰውዬ። ቆይ እምን ብላው እምን ጠጣው የማንን ስጋ ነው ማለት ሰውዬ? ኧረ ተው ክፈትልኝ። ምንድን ነው እሱ? አይ እሺ ምንም ማድረግ አይቻልም። ኦርቶዶክስ ያልገባሉ አቦ በኔ ማኒ ማን ረክፍታ ማሊፊን በንቱ ነጎማኒ መቀሲማ መቀስ ይሆናል ተቃላችሁ። በስመ አብ ወልድ የረስማ ወልድ ተሰደም ለከም መቀነስ አይችልም የኔ ህይወት መጨመር ከቀር ሚክር እንጂ ወደ ኋላ ጠላቴ ነው አይደለም። ታዲያ ለዚህ አይደል ወይ ከኢየሱስ ጋር መጣመዴ? አቦ ስራ ምንድን ነው የኤርትራ ብችሎች ምንድን ነው የምታወራው? ብራዘር ና ግባ እስኪ። ታዲያ ለዚህ አይደለ ወይ ከኢየሱስ ጋር መዛመዴ? ክብር ነው መንገዴ በረደ ክብር ነው መንገዴ። ኦኬ
ስልኬ አልጋል። እሺ ምንድን ነው የማይሰራ? ሄድ ፌንቲ ቴንክ ሶ ማች። እንዴት ነሽ? አባቶቻችን ነው ዋይ ለምን እንደማይሰራ አላውቅም። በነገራችን ላይ እንዴ ዋይፋ ለግጥም ብሎ ነው የሞላው። ዋይፋ ስልኬ አልጋ ለገለዋል እንኳን ብዬ እንትን እንዳይል እና እምቢ አለኝ። ነው ዋይ ፈሰሰው ደሜማ ባካውራ ካውራ ስጋን የለበሰ ከሷ ነው የሷ ደም ፈሷል። ስጋ የለበሰ ከሷ ነው የሷ ደም ፈሷል። የሷ ደም ፈሷል። ስጋ የለበሰ ከሷ ነው የሷ ደም ፈሷል። ደም ፈሷል። ፈሰሰው ደሜማ ስጋን የለበሰ ከሷ ነው የሷ ደም ፈሷል። እሷን ስጋ አይደል የተዋሃዱ እምን በላው የምንጠጣው ስጋ የማን ነው? እሷ ነው። እምን በላው የምንጠጣው ስጋ የማን ነው? እሷ ነው። ያቺ ቤዛ አንተ መስቀል ላይ አገበያ ኤዞዬ ኤዞዬ በኢየሱስ ክርስቶስ ኧረ በጣም ነው የሚዘገን ነው ጌታ ያገበያ እንዴ ኤዞዬ ባለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላ ያቺ ያዕቆብ ያያት መሰላ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ማን ሳሙኤል በጣም ተንፈራገጥክ ብራዘር። የናግባ እስቲ በጣም ተንፈራገጥክ። በጣም ተንፈራገጥክ ብራዘርዬ። ናና የአባትህን ትምህርት እስኪ መጽሐፍ ቅዱስ አያድርገው ብራዘርዬ። ነው ያቺ ቤዛ እሱ እና እናንተን በላ በጣም ነው የሚያስጠላው። በጣም ናና ያው አንተ እንትን በል ታዲያ እኔ አይደለሁም እኮ አባትህ ነው ያለው። አባትህ የመነፈቃውን ምንፍቅና አባትህ ያስተማረውን የሐሰት ትምህርት የተረገመ ሐዋርያ ጳውሎስ እንዳለ የተረገመ ልዩ ወንጌል ናናንተ አስታርቅ ከእግዚአብሔር ቃል ጋር። መታረቂያችን ማርያም ናት እንዴ? መታረቂያችን ኢየሱስ እንጂ ከእግዚአብሔር ጋር የታረቅንበት ኢየሱስ እንጂ ማርያም አይደለችም እንዴ? ራይት ብራዘር። በሰውና በእግዚአብሔር መካከለኛ የሆነው አንድ ነው፣ እርሱም ክርስቶስ ኢየሱስ እንደሆነ ሐዋርያ ጳውሎስ በፊልጵስዩስ በአንደኛ ጢሞቴዎስ ምዕራፍ 2 ራይት ቁጥር 5 ላይ አለቀ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ማንበብ በቂ ነው። ሌሎች እንዳይኖሩ ሞት ከልክሏቸዋል አይደለም? እርሱ ግን ለዘላለም የሚኖር ሊቀ ክህነት አለው።
ሊቀ ካህናችን ጌታችን ኢየሱስ ክርስቶስ ነው። ሐዋርያ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ቁጥር 25 ላይ አማላጃችን ኢየሱስ ክርስቶስ ነው። መታረቂያችን ኢየሱስ ክርስቶስ ነው። ስለኛ ደሙን ያፈሰሰው እርሱ የእግዚአብሔር ልጅ ኢየሱስ ነው። ስጋውን የቆረሰ እርሱ የእግዚአብሔር ልጅ ኢየሱስ ነው። ስጋዬ ነው ደሜ ነው ያለው እርሱ የእግዚአብሔር ልጅ ኢየሱስ ነው። ብሮይ ያቺ ቤዛ መታረቂያ ቆራጭ ሚሊዮን ያንን የተረገመ ትምህርት የሚያስተምረው አባትህን መጀመሪያ የተረገመ ትምህርት ነው ብለህ ውቀስ። ኦኬ የክርስቶስን ትምህርት ዲፌንድ ማድረግ ሞክር ብሮዬ። ያቺ ቤዛ ሰው ደግሞ የኛውንም ሰውዬ ስሙ። መስቀሉ ስር ድንግል ማርያምን ታገኛላችሁ። መስቀሉ ስር ድንግል ማርያምን ታገኛላችሁ። መስቀሉ ስር ድንግል ማርያምን ታገኛላችሁ። አታገኛትም። ብረት የመስቀሉ ስር ይለኛል። የመስቀሉ ስር ምንም የምታገኘው ነገር የለም። ጌታችን ተሰቀለ አይደለም? ከዚያ ሞተ። በቃ ወሰዱ፣ ቀበሩት፣ አለቀ። መስቀሉ ስር የምታገኘው የፈሰሰው ደሙን፣ ሐሞት፣ ከርቤ፣ ኦኬ የተቆራረጠውን ጨርቅ ነው የምታገኘው መስቀሉ ስር። የሀገር ኮቴ የምንድነው የሮማን ወታደሮች የነሱን ኮቴ የጫማቸውን አሻራ ምናምን ነው የምታገኘው መስቀሉ ስር። ብራዘር አለቀ። እሱ ነው የምታገኘው። ሌላ ምንም ነገር አታገኝም። መስቀሉ ስር ምንም ነው የማታገኘው እንዴ። ያቺ ቤዛ በቀራንዮ የፈሰሰው ደሜ ማን ነው? በቀራንዮ የፈሰሰው ደሜ ማን ነው? በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው አይደለም? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው አይደለም? ያቺ ቤዛ በቀራንዮ የፈሰሰው ደም የማን ነው? የኢየሱስ። ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው የእሱ ነው። የምንበላው የምንጠጣው ስጋ የእሱ ነው። ስጋዬን የበላ ነው ያለው። ይህ ስጋዬ ነው ያለው። ይህ ስለ አዲስ ኪዳን የሚፈስ ደሜ ነው ያለው። ይህ ስለ እናንተ የሚቆረስ ስጋዬ ነው። ይህ ስለ ኃጢአት የሚፈስ የአዲስ ኪዳን ደሜ ነው ነው ያለው። ይህ ስለ እናንተ የሚቆረስ ስጋዋ ነው አላለም። ስለ እናንተ ስለ ኃጢአት የሚፈስ ደሟ ነው አላለም። ስጋዬ ደሜ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እሲት የምንበላውም የምንጠጣውም ስጋ የኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ስጋና የኢየሱስ ደም ነው። which is አሁን ላይ የምናደርገው መታሰቢያውን ነው። ኦኬ ስናስብ እናስበው እያሰብን የምንውለው ስለኛስ የተቆረሰው ስጋ የእርሱ የኢየሱስ ክርስቶስ እንደሆነ ስለ ኃጢአታችን የፈሰሰው ንጹህ የእግዚአብሔር በግ የእርሱ ደም እንደሆነ ነው እያሰብን የምንውለው እንጂ በጣም የሚሸክመ ነገራችን ላይ እኔ ማይንዱ በጤንነት ፋንክሽን የሚያደርግ ሰው ኦርቶዶክስ አይሆንም ብሮዬ። እየነገርኩ ነው። ጌታ ምስክሬ ነው የምልህ ኦርቶዶክስ አይሆንም። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ
መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት። ቤዛም አይደለችም መታረቂያ አይደለችም። ምን አይነት የተረገመ ትምህርት ነው? ቤዛ ናት ደግሞ ቤዛ ናት፣ መታረቂያ ናት። ያቺ ቤዛ አይደለችም። ተስፋችን አይደለች። ተስፋችን ክርስቶስ ኢየሱስ ነው። ገላትያ ምዕራፍ 3 አንብቡ። የተስፋው ቃል ዘር እርሱ ክርስቶስ ኢየሱስ እንደሆነ ይናገራል። የተስፋው ቃል ዘር እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ሐዋርያ ጳውሎስ ለገላትያ በጻፈው መልእክቱ ላይ ምዕራፍ 3 ሳነቡ በደንብ አድርጎ ያ ተስፋ የተባለው እርሱ የእግዚአብሔር ልጅ ኢየሱስ ነው። ክርስቶስ ኢየሱስ እንጂ ማርያም አይደለችም። ተስፋ ላይ ደግሞ ራሱ ሐዋርያ ጳውሎስ በቲቶ ምዕራፍ 2 ላይ ኦኬ ተስፋችን እርሱ መድኃኒታችን ኢየሱስ ክርስቶስ እንደሆነ እርሱን በመጠበቅ ልኖር የሚገባን የሕይወት ስርዓት ያሳየናል። ስለዚህ ተስፋችን ኢየሱስ ክርስቶስ ነው። ሐዋርያ ጳውሎስ ደጋግሞ እንደነገረ ማለት ነው። ያጅበዛ እመቤታችን ናት፣ ድንግል ማርያም ናት፣ መታረቂያ ናት ማርያም። ያቺ ቤዛ በመስቀሉ ስር ዛሬ ታገኛለህ። ምን አይነት በየአይነት ነው። አንቺ ቤዛ አንተ እሷ ነው። ያቺ ቤዛ አንቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በመስቀል ላይ የዋለው ስጋ የማርያም አይደለም፣ የኢየሱስ ክርስቶስ የገዛ የራሱ ስጋ ነው። መስቀል ላይ የዋለው የማርያም ስጋ አይደለም። ያኔ ቤዛ ማነው ዘለጃተ መስቀል ላይ የዋለው የሷ ስጋ ይዞ ነው። ያኔ ቤዛ እንትን ይመስላል፣ የድሃ አላርም ነው ይመስለው ጨዋቱ ራሱ የድሃ አላርም ቻይና ምናምን ነገር የሰራ ምናምን ናሲ ዳዊት አንተ አገባም፣ እርግጠኛ ነኝ አንተ አገባም፣ አንተ አትገባም። እስቲ ላይክ እና ግባ እስቲ ዛሬ ያቲቤኛ ያለው ሲና ግባ እስቲ አንተ ያው ዛሬ ግባ እስቲ ዳዊት ግባ ትጠይቃለህ። ከዛ ሞዴሬተር አላችሁ እዚህ ከሞዴሬተሮቼ መካከል ማን አለ? ከእህቶቼ ከሚያገለግሉ ወንድሞቼ መካከል ማን አለ? እዚህ ቤት አብሮኝ ማን አለ? አብሮኝ ማን አለ? እስቲ አብሮኝ ያለ እዚህ ሰው አለ? የለም ያ ዲቤና አለ እንጂ አብሮኝ አጠገቤ ያለ ሰው አለ? ምን በላ ምን ተጣ ማን ስጋ ነው። በነገራችን ላይ ሰውየው ያለው እኮ ትክክል ነው። በታምረ ማርያም ላይ አለ ደሟ እንደሆነ የፈሰሰው በደሟ እንደሆነ ሰዎች ካጠታቸው የነጹት በግልጽ ይናገራል። እሺ በቃ ዳዊት ሁለተኛ እዚህ ቤት እንዳይመጣ ይቦለካል። ቢኮዝ ሁሉ ጊዜ አይገባም፣ ዝም ብሎ ስድብ ብቻ ያለውና እኔ ያው እንግዲህ ትዕግስቴ ግልጽ ነው። እኔ ታግሳለሁ። በነገራችን ላይ የምታግሰው ግን ልክ አለው ማለት አንዳንድ ሰዎች አውቀው ነው፣ አንዳንዶቹ ሳያውቁ ነው። አውቀው ገብቶ መወያየት መጠየቅ የማይፈልጉ ሰው ካሉ በቃ ይሰነብታሉ። ሳሙኤል አዎ ተናድጃለሁ። ለምን መሰለህ የምናደደው አንተ እንደዚያ ነገር አይሰማም ከሲያ ሰላሙን ከማስ ነው።
እኔ በመስቀል ላይ የዋለው የእግዚአብሔር ልጅ ኢየሱስ እንጂ ማርያም አይደለችም። ስለ ሰው ልጆች ኃጢአት የፈሰሰው ንጹሕ የእግዚአብሔር በግ እርሱ ክርስቶስ ኢየሱስ እንጂ ማርያም አይደለችም። እኛ በቤተ ክርስቲያናችን የጌታን ራት ስንወስድ የምናስበው የተቆረሰው ስለ ኃጢአታችን የተቆረሰውን የእግዚአብሔር ልጅ የኢየሱስ ክርስቶስን ስጋ ስለ ኃጢአት የፈሰሰውን የኢየሱስ ክርስቶስን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም እርሱ የማይገባኝን ኦኬ የሆነውን መሆን እያሰብኩና እያሰባልኩ በሱ በኩል ያገኙትን መታረቅ እያሰብኩ ነው የማደርገው። ሶ ይህንን ጤናማውን ትምህርት ወስዶ ለፍጡር ሲሰጥበት ሳይ ውስጤ ይበሳጫል፣ ይቆጣል። ለምን ሲባል እኔ ክርስቲያን ነኝ። ሰዎች የጌታን ራት ሲወስዱ የሚያስቡት ስለ ክርስቶስ ኢየሱስ ስለተሰራው ስለ መስቀሉ ስራ እንጂ ስለ ማርያም አይደለም። ራይት ልዩ ወንጌል ስሰማ አንተ ካላበሳጨ ብራዘርዬ ድንዛዜ ውስጥ ነው ያለው ማለት ነው። አዚም ውስጥ ነው ያለው። አዚም ወልቆባል። በእርግጥ አንተ ላይ አዚም አልወድቅም። አንተ በጨለማ ውስጥ ነው ያለው። እንደዚህ ያት ነገር አይገባም፣ ሊገባ አይችልም ብራዘርዬ። ስለዚህ በቀራንዮ አደባባይ በቀራንዮ መስቀል ላይ የዋለው የማርያም ስጋ ኦኬ የተቆረሰው የፈሰሰው የማርያም ደም ሲባል አንተ አይሰማም፣ አያናድር። ለምን ያናድር? እኔ ግን ያናደኛል። በቀራንዮ የፈሰሰው የኢየሱስ ክርስቶስ ደም ነው። ስለ ኃጢአተኞች የፈሰሰው ንጹህ ደም ስለኛ ቤዛ የሆነው እርሱ የእግዚአብሔር ልጅ ኢየሱስ ነው። ኦኬ ኢየሱስ ክርስቶስ መጽሐፍ ምን ያህል መሰለኝ እኔ ወንድ አንተ አበሳጨ ያቺ ቤዛ ሲባል ደረትን ነው እኔ እንጃ አሁን like how do you feel it bro? አሁን ለዚህ ነው እናንተ አንገናኝም፣ በቃ ተራርቀናል እያልኩ ያለሁት ነገር ተራርቀናል። እናንተ በጭራሽ ነው ማንገናኘው። we are so far በጣም እሺ። ለምሳሌ ላሳየ። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 7 አለ። ምዕራፍ 1 ቁጥር 7 እንደዚህ ያለ በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በእርሱም የተባለው በክርስቶስ ኦኬ ሜቢ ኦኬ እዚሁ መቀየር ይቻላል። ለምሳሌ በ54 54 ትላለ ብራዘርዬ። እሺ እንደዚህ ያለ ኮትሜ ከረምዴም ታቦ በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችን ስርየት ይለናል ማለት ነው። በደሙ በተደረገ ቤዛነት። ስለዚህ ቤዛችን ማን ነው? ጌታችን ኢየሱስ ክርስቶስ እንጂ ማርያም አይደለች። አየ እኔ ቤዛ ሌላ ሰው ነው ተብሎ ሲነገር የሚያበሳጨኝ የተጣመመ ልዩ የሆነ ወንጌል እየተነገረ ስላለ ነው። የተረገመ ወንጌል ስለሆነ እየተነገረ ያለው ትውልድን የሲኦል ራት የሚያደርግ የተረገመ ወንጌል ስለሆነ ያበሳጨኛል ብራዘር፣ ያስቆጣኛል ብራዘር። እግዚአብሔር የማይሆኑን ነው ገባ ሊሆን የማይገባውን የሆነው ሊሆን የማይገባውን ነው የሆነው። ሰው ሆነ እኮ ብራዘር፣ ሰው እንዴ! እና ቤዛዬ አንድ ነው፣ እርሱም የእግዚአብሔር ልጅ ኢየሱስ ነው። አለቀ። ሐዋርያ ጴጥሮስ እንደዚህ ያለው ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋ ኃጢአታችን በእንጨት ላይ ተሸከመ። ከዛስ በመገረፉ ቁስል ተፈውሳችሁ በግዕዝ ላድርገው እንዴ ወብእብተ ኃጣዊነ ውእቱ ተሰቅለ
ዲበ እፀ በስጋው ከመ የውፅእነ አብሃጣዊነ ወጽድቁ ሕይወትነ ይላል። እንግዲህ አረ ግዕዝ አያምርም ብራት፣ ግዕዝ አይነፋም፣ ግዕዝ አይነፋም፣ ግዕዝ አይነፋም። እሺ ሮሜ 3:24 ነው ይላል። በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ስለዚህ ቤዛችን እሱ ኢየሱስ ክርስቶስ እንደሆነ መጽሐፋችን የሚነግረን እንጂ ማርያም አይደለችም። እና ያለ ሰውዬ ተምታቶበታል። የእንትን ኮምፕሌክስ አለበት ማለት ነው። የማይንድ ዲስኦርደር አለበት ማለት ነው። አንተ እኔ ግዙ ያነበብኩልህ ከገባ በግዝ ከተረዳኝ ማለት አንተ እኔ እምከፍለው ዋጋ ቢያንስ እንኳን አንተ አይሰማም ብራዘር ከመ ምናምን ብዬ ማይገባኝ ወእብተ አጣዊና እኔ የግዕዝ አስተማሪው ያስባግታል። ሌላ ቋንቋ ነው ፈጥረው፣ ሌላ ቋንቋ ነው ፈጥረው። የምሬን ነው የምላችሁ። የግዕዝ አስተማሪ ሞት እርግጠኛ ሆኜ ማውራ ነገር ተሻፈፈ ግብጽ ምንድን ነው ግዕዝ ግብጽኛ ሆኖ ነው የምታገኘው። ወይ አንተ ምን ነው የምንጠጣው ስጋ የማን ነው? በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃደ? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላ፣ ያቺ ያዕቆብ ያያት መሰላ፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በፈለገ ሙድ ደግሞ በፈለገ ሙድ ያስባቸዋል። በፈለገ አጥናቸውስ ሙድ የሚሆነው ወገኖች በፈለገ አጥናቸውስ ሙድ በፈለገ ማመን ወገኖቼ የኔ ተወዳጆች እምንበላው ስጋ እምንጠጣው ደም ይገርማችኋል። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም ነው። አይደለም እንዴ? አይደለም እንዴ ወገን? አዎ አምላክ ድንግል ማርያም ባትኖር ከማን ሰው ይሆን ነበር? ከማን ስጋን ይዋሃድ ነበር? ወገኖቼ አምላክ የተዋሰው ስጋ ይላል እኮ ኦርቶዶክሶች ተቃጭ የተዋሰው ተዋሰ ማለት ታውቃላችኋል። ለጊዜ እርሱ አደረገ፣ ባለቤትነቱ ግን የእርሱ አይደለም የሰው ነው እንደማለት ነው። ፈለገ መሐመድ ተዋሰ ይላል። ተዋሰ። እናም በቀራንዮ መስቀል ስጋውን ሳይሆን የቆረሰው የእርሷ ስጋ ነው። የእመቤታችን የድንግል ማርያም የንጹሐተ ንጹሐን የቅድሳነ ቅድስት እመቤታችን የእርሷ ስጋ ነው የተቆረሰው።
የፈሰሰው ደም የንጹሃን ንጹሃን ንጽህናዋ ከፀሐይ ይልቅ ከበረዶው ይልቅ ከምንም ይልቅ ምናምን ሰፋ ያደርጋሉ፣ ቡርቅቅ ያደርጋሉ። የነጻ የምናምን ያደርገው ደሟ የማርያም ነው እና ማርያም ባትኖር የሰው ልጅ ይድን ነበር? አዎ አይድንም። ከዚያ ደግሞ ማርያምን ለማመስገን ፍጥረት ተፈጠረ ስንል ማርያም ባትኖር ኖሮ እግዚአብሔር የለም ማለት ነው ሲል ሰው ደግሞ ምን እያልኳችሁ ነው ወገኖቼ፣ እህቶቼ፣ ወንድሞቼ? እኛ አሁን እንደዚህ በእነሱ ትምህርት ላይ የምንቀልደው የምንሳልቀው ሞድ የምንይዘው ስለበራልን ነው። እውነቱ ስለገባ የጴንጤ እምነት ተከታይ ወይም ደግሞ ወንጌል አማኞች ጥረት ያለ ትምህርት መያዛቸው የምታውቁት በሰውና በእግዚአብሔር መካከለኛ እርሱ ክርስቶስ ኢየሱስ ብቻ እንደሆነ፣ የሰው ልጅ ከእግዚአብሔር አብ ጋር የሚታረቅበት መታረቂያ እርሱ የእግዚአብሔር ልጅ ኢየሱስ እንደሆነ፣ የመታረቂያው መስዋዕት እርሱ የእግዚአብሔር ልጅ ኢየሱስ እንደሆነ፣ ከእርሱ ውጭ ሌላ አስታራቂ መካከለኛ ሊሆን የሚችል እንደሌለ ስለሚያምኑ ይህን እውነት ደግሞ የገለጠላቸው እግዚአብሔር ነው። እግዚአብሔር ነው የተሰወረውን የእግዚአብሔር ጥበብ የተባለው እርሱ ክርስቶስን እንዲያውቁ ያበራላቸው ራሱ እግዚአብሔር ነው። ሰው እኛ ቤት ከመጣችሁ ስንት አማላጅ አለ? አንድ አማላጅ። ስንት አስታራቂ አለ? አንድ አስታራቂ። ስንት መካከለኛ አለ? አንድ መካከለኛ። እንዴት ታረቀን? በእምነት ምን ባደረገ? ደሙን ስለ ኃጢአተኞች ባፈሰሰ በደሙ በኩል ስለኛ በሆነው ቤዛነት በእርሱ በኩል ከእግዚአብሔር ጋር መታረቅን አገኘን፣ ጸደቅን፣ ወይም ደግሞ ጻድቃን ተባልን። በማን ሲባል? በክርስቶስ ኢየሱስ ብቻ። ብሮዬ አይ ወንጌል አማኝ አይ በክርስቶስ ኢየሱስ ብቻ። ክብር ለጌታ ይሁን። አንተ ደስ ሲል ያቺ ቤዛ የለም እኛ ቤት። ያ ቤዛ ነው ያለው እኛ ቤት። ያ ቤዛ ስለ ኃጢአተኞች በቀራንዮ መስቀል ላይ የዋለው ያ ቤዛ ነው እኛ ቤት ይባለው። ራይት በቀራንዮ አደባባይ እርቃኑን የተንጠለጠለ እግዚአብሔር ልጅ ኢየሱስ ያ ቤዛ ነው እኛ ቤት ያለው። ያቺ ቤዛ የለም። ያቺ ቤዛ የለም እኛ ቤት። ያ ቤዛ የእግዚአብሔር ልጅ ኢየሱስ ትዝ ይላችኋል። ዮሐንስ ሲመጣ ገና ከሩቅ አይተው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኧረ ደስ ሲል ገና ዮሐንስ ከሩቅ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ምን ማለት ነው? ዓለምን ከእግዚአብሔር ጋር የሚያስታርቅ ብቸኛ አስታራቂያችን እርሱ ጌታ ኢየሱስ ነው ያለው እንጂ ማዳን አለም። ስለዚህ ያቺ ቤዛ ያቺ ቤዛ ያቺ ቤዛ ያቺ መታረቂያ መታረቂያ ያዛ አልይዛትም። መታረቂያ አይደለችም። ዳር ያስይዛት እባክህ። ያቺ መስቀሉ ላይ የመስቀሉ ግርጌታ አሁን ታገኛታለህ። ያዕቆብ ምስላ ያቺ ዳር ያዥ እባክህ። ዳር ያዝ አንተ ምንድን ነው? ኧረ በስመ አብ። እኔ በኦርቶዶክስ ትምህርት ላይ እግዚአብሔር ምስክሬ ኤርሚ እንደሚለው ሙድ እያዘ እየቀለድን የተሳለቅንባቸው ነው የምንቀጥለው። እኛ በጣም ነው የምንቀልደው። ኧረ የማን ጌም ነው? የእሷ ጌም አለ
የእሷ ደም ፈሷል። አዎ የእሷ ደም ፈሷል። የፈሰሰው የእሷ ደም አይደለም። አዎ የእሷ ደም ፈሷል። አልፈሰሰም። ማነው ሰውዬው? አልፈሰሰም። ምናልባት እንቅፋት መቷት ይሆን አላውቅም፣ ግን አልፈሰሰም። በቀራንዮ የፈሰሰው የማን ደም ነው? የእሷ ደም ፈሷል። የእሷ ደም ፈሷል። አልፈሰሰም። ዳር ያዝባክ ቀልደኛ የአጋንንት ትምህርት ሰብስበው ይዘው ህዝቡን ለአጋንንት ለገሃነመ እሳት ሲኦል ለሲኦል ራት እያደረጉ እስቲ በጨለማ ውስጥ እንዲኖሩ ያደረጉ ክፎች ናቸው። በነገራችን ኤኒሃው ጌታ ይገባቸው። እውነቴን ነው የምላችሁ። እሺ ገባ ገባ በሉሽ። ኦርቶዶክሳውያን እንዳይላችሁ አውቃለሁ፣ ግን በቃ ምንም ማድረግ አይቻልም። እኔ ዲቦዬ ነኝ ግቢ እስቲ የማን ደም ፈሷል? ዲቦዬ የማን ደም ነው የፈሰው? የማን ደም ፈሷል? ዛሬ ወንድሞቼ ከፈቱ። እኔ ወንድሞቼ ጋር እንዳለው ወንድሞ ዲቦዬ እርሽ ነኝ ግቢ። እኔ ወንድሞቼ ዛሬ አልከፍቱም። በነገራችን ላይ እንዴ ኤልቃል እዚህ አለ እንዴ? ኤልቃላችን አለ እንዴ? አንተ እዚህ የሷ ደም ፈሷል፣ የሷ ደም ፈሷል። ያ ጭቤዛ አላሜ ላይ እኔ ምላሴን አስቀመጠ። ይሄን ነገር ነገ ቸርች ቆሜ ያቺ ቤዛ እንዳለን አስባጃ መረኛ ቸርች መድረክ ላይ ያቺ ቤዛ ብዬ እኔ ጴንጤ ብሎ መቃወሚያ የለውም እንጂ ደግነቱ አይ ረስሙ ከባድ ነው ጌታ። እሺ ለማንኛውም ነገ አዲስ 3 ሰዓት ላይ ወንድማችን ኤፍሬም ባለ ጊዜው ከአንድ ዳዊት ከሚባል ሰውዬ ጋር ዲቤት አለው። አይ ቲንክ ዲቤት ይገባሉ ይመስለኛል። ያ እሺ አረግ ዲቦዬ ነኝ ግቢ እስቲ። አንቺ ልጅ ለምን ማትገቢው እዚህ ቤት? ዲቦራ ለምን ማትገቢው? እሺ ሌላ ምን ነበረ? የሆነ ቪዲዮ ነበረኝ በነገራችን ላይ አንድ ደግሞ ላስቃችሁ። በጌታ አንድ ላስቃችሁ። በቃ ንካው እስኪ ቦዲ አንዴ ጆሮን ቁንጠን ነው የምናምጠው። ጆሮን ቁንጠን። እሺ መምሬ ወጣ ገባ ነው እስቲ። ጆሮን ቁንጠን ነው የምናምጠው። ዝም ብሎ የቤት የከፈተ እንደ ውሻ ከሚያላዘብ አንድ ያስገብተነው ጭራውን ይዘን እንቆንጥጠው አሻለ። ዴቭ የሚባለው ሰውዬ ትንሽ ቁንጥጥ ይደረጋል። ከኤፍሬም ጥሪ በኋላ እኔ እጠራዋለሁ። ጥሪ በነገራችን ላይ ዲቤት ጥሪ እጠራዋለሁ። ማነው ዴቭ የሚባለው ሰውዬ እንደውም እኮ አይመጥናቸውም። ታውቃላችሁ አይደል? ከኤፋ እና ከኤርሚ ምናምን ጋር አይመጥንም። እሱ ታች ወርዶ ነው እንትን ማለት ያለበት። እኔ እንድ ቤት የሚጠራው ካሁን በኋላ እሱ ሰውዬ በጭራሽ አይመጥናቸውም። በጭራሽ ማለት ነው። ይህን ሰውዬ ተመልከቱ እስቲ። ገበሬዎች ናቸው በማለባቸው ተገደሉ። በጌታ ያላችሁ ኦርቶዶክስ ስትሆን ጌታ ምስክሬ ነው የምላችሁ። እንትናችሁ ነው የማይሰራው፣ ማይንዳችሁ ነው የማይሰራው። ማይንዳችሁ አይሰራም። ማይንዳችሁ በቃ ኮምፕሊትሊ ፋንክሽን ማድረግ ነው የሚያቆመው። ፋንክሽን ማድረግ ነው የሚቆመው። በቃ ቶታሊ ባስ ነው ማለት እንትን ነው የሚሆነው። ይበላሻል አይደል? ይበላሻል። ይሄ የማሰቢያችሁ ምናምናችሁ በቃ ዴድ ነው የሚሆነው አይደል? ሰብኮንሽሳችሁ ማለት ነው። ኦኬ ስሙት እስቲ። አንድ የተገደሉ 6 ሰዎች ገበሬዎች ናቸው በማለባቸው ተገደሉ።
years later. የመንግስት አካላቶች ዝም ያሉት የለም ወይ? በአርሲ ክልል አስተዳደር የለም ወይ? 6.5 hours later. በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም። A few inches later. በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። Day 2, day 3, day 4. ሰዎች አልሞቱም እኮ ማስረጃው እኮ የለውም። ማርዚ ሰዎች ሞቱ አልሞቱ። A few moments later. አክቲቪስት ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው እንደተገደሉ ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ። 3:28 AM ለምን ይገደላል? በአርሲ አቦምሳ ምርቲ አካባቢ አንተን የጠቆመላለሁ። ገስ ላይ ያስገብተኝ እኮ መንግስቴን የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። 6.5 hours later. So much later that the old narrator got tired of waiting and they had to hire a new one. Tomorrow for sure. እትነት እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ አልነካብህ። God have mercy upon us. መምሬ ወጣ ገባ ያለው ሰውዬ መምሬ ዘመጨናበር በየዋለው መምሬ ዘመጨናበር አንተ ግዝኛ ነምችኩን ዱክብሰቴ ጀራበር ነምችኩን ባኤ ዱክብሰቴ ጀራ ሰሙን ይሳስሪት ዋኒ ነው ጀኔፍ ገራ ምን አይነት ፊዱ ቀና ሚቲ ማልጀተን ያደ ከናት ያደ ማቃዱ አይመስላችሁም? ሰሙኑን ሳጥኖሺ አየር ምናምን ነገር ሳይሰብ አይቀርም አይደል? በጣም እንትን አለ ተወላገደ አይደል? እኔ ኦርቶዶክስ ስትሆኑ ጌታ ምስክር ብዙ ነገሮቻቸው ነው የምትሉት። በቃ ዴድ ነው የምትሉት። ዴድ ገበሬዎች ናቸው በማህተባቸው አንድ የተገደሉት 6 ሰዎች ገበሬዎች ናቸው በማህተባቸው አይ ኦኬ ሊል 1000 years later. አንድ የተገደሉት ትላንት የተገደሉት ወይ በማህተባቸው ናቸው። ትላንት የተገደሉት ለምን ይከለለ ምንም እኮ በነገራችን ላይ ምንም የለበትም። እነዛ ሞሃተዋዶች ምናምን ነገር ራሳቸው ጅራፍ ራሱ ገርፎ ራሱ ያለቅሳል አይስታፍ ነውና ስለአንድ ነገር አዋዛቸው ያለ ሰውዬ ደግሞ ተመልሶ ደግሞ ተገልብጠው አልገም ማንም አልሞተም። ኦርቶዶክስ ጌታ ሆይ እኔን ዘር ማንዘሬን ልጆቼን ኦርቶዶክስ ከሚባልበት ኦርቶዶክስ ነክ ከሆነ ነገር ሁሉ ጠብቀን። አዎ ጠብቀን። ስሙ እስቲ አንድ የተገደሉ 6 ሰዎች ገበሬዎች ናቸው በማህተባቸው የተገደሉ። 2000 years later. የመንግስት አካላቶች ዝም ያሉት የለም ወይ? በአርሲ ክልል አስተዳደር የለም ወይ? 6.5 hours later. በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። A few inches later. በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። Day 2, day 3, day 4. ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርዚ ሰዎች ሞቱ አልሞቱ። A few moments later. ናገባ አንተ እሺ ናገባ አንተን ምንድነው እሱ ጠይቃለሁ። እስቲ ናገባ እስቲ አንዳንድ ምጠይቃለሁ። ለምሳሌ አንድ እንድታስተምር የሚፈልገው የመጽሐፍ ቅዱስ ክፍል አለ። ናገባ ማን ነው? ብራዘር አስገቡት። እስቲ ቴልኮም የሚባለው ናገባ እሺ